ምክንያት ደግሞ አሁን እኛ ከምንጠጣበት ምክንያት ጋር ፍጹም የተለያየ ነው። ስለዚህ ምንም ችግር የለውም ብዬ ነው የማምነው። ውርጃን ስለሚደግፉ ፌሚኒስቶች ምን ትላለህ? ማለት ውርጃን በቃ አንዲት ሴት አርግዛ ካልፈለገች ልታወርዶ ትችላለች የሚሉ ነው። እንደዛ ካሉ ፍጹም ስህተት ነው፣ እኔም እቃወማለሁ። ግን ኤክሰፕሽናል ኮዞችን አስቀምጠው በእነዚህ ኤክሰፕሽናል ኮዞች ምክንያት ውርጃ ቢፈጸም ትክክል ነው የሚሉ ከሆነ እሱን እኔም ቤተክርስቲያንም ትቀበላለች። ከዚህ ቀደም ሄኖክ ኃይሌም አስተምሯል። በነገራችን ላይ በዚህ ጉዳይ ላይ ውርጃ የሚፈቀድባቸው ኤክሰፕሽናል ኮዞች አሉ። በእነዛ ኮዞች ምክንያት ውርጃን የሚደግፉ ከሆነ ምኑ ጋር ተሳሳቱ? አልተሳሳቱ። ለምሳሌ እድሜዋ ገና ትንሽ ሆኖ ተገዳ ተደፍራ አርግዛ ብትገኝ አይ በፍጹም ውርጃን አልደግፍም አታወርጁ ልትላት ነው። እናትየው ላይ ኢቭን እድሜዋ ገና ባይሆን እንኳን ትልቅ ሆና እንኳን እናትየው ላይ ጉዳት የሚያመጣ ከሆነ እናትየውን ልጁ መወለድ እናትየውን ለሞት የሚዳርግ ከሆነ ይሄ በሕክምና ምናምን እንደዚህ ሊፈጠር ይችላል። ይነግሩን እንደዛ የሚዳርግ ከሆነ ኦፍኮርስ ይፈቀዳል በክርስትና። ኤክሰፕሽናል ኮዞች አሉ። እነዛን ኤክሰፕሽናል ኮዞች አንስተው ከሆነ ልንቃወማቸውም አይገባም። እኔ ደግሞ እስከማውቀው እነዛ ነው እነርሱም የሚሉት። ሰላም ነው። እንትን ትልልኛለች ዘይነስ ይሙከልኝ። አዎ ቆየኝ ሳልጠጣ ነው። ኦኬ ለቀደም እንደውም እዛ ጋር ነበራችሁ? አዎ ብዙ ነገር ነው የተማርኩት። ኦኬ ቴንክ ዩ። እሺ ዜሪያ ኮረልኝ። እሺ ይቻላል። አረብ አስተናጋጁ እዚች አይ ቲንክ ባለፈው እዚህ ላይ ሆኜ ምናምን ሳስተምር ምናምን ሰምቷል መሰለኝ። ሚኪ ጥያቄ መልሻለሁ። በ50 ዓመተ ምህረት የተከናወነው ጉባኤ እንግዲህ ተብሎ በቤተክርስቲያን የሚታወቀው የሐዋርያት ሥራ ምዕራፍ 15 ላይ ያለው የሐዋርያት ጉባኤ ተብሎ የሚታወቀው ነው እና በመጽሐፍት ቀኖና ዙሪያም አይደለም። እሺ በደንብ ላሳልፍ ማለት ነው። ሳላነብ አብዛኞቻችሁ ደጋግማችሁ እየጻፋችሁ ስለሆነ ሳላነብ ላሳልፍ። ስለዚህ ቅድስናቸው ሳይታወቅ በሚገርም ቅድስና ወደ ሰማያት ያልፋል። እግዚአብሔር ግን እኛ እንድንጠቀምባቸው ደግሞ እግዚአብሔር አምላክ ቅድስናቸውን የሚገልጥልን በሕይወታቸው በኑሯቸው እንድንማር የሚገልጥልን ደግሞ ታላላቅ ቅዱሳን አባቶቻችንና እናቶቻችን ከእነርሱ ደግሞ እንማራለን፣ በጸሎታቸውም እንታገዛለን። ቡና አይደለም ደግሞ ስፕሪት ነው። ግን መጽሐፍ ቅዱስ በሰማይ ዘላለም አምላክን እያመለኩ ከእሱ ጋር እንደሚኖሩ እንጂ ስለኛ እንደሚለምኑ መጽሐፍ አይነግረንም። የሆነ ነገር ልል ብዬ ነው የሳኩት። እሺ አንቺ ያሉት ለማንኛውም ከዳግም ምጽአት በኋላ ለዘላለም እግዚአብሔርን እያመለክን መኖር ጌታ ኢየሱስ ዳግም እስኪመጣ ድረስ ግን አይለምኑም ስለኛ አይለምኑም የሚል የት ጋር እንዳገኘች ወይም ደግሞ እስከዛም ድረስ አምልኮ ብቻ ነው ያለው የሚል ከየት እንዳገኘች አላውቅም። አምልኮ ብቻ አይደለም ያለው። ይሄው ዮሐንስ ራዕይ ምዕራፍ 6 ላይ በግልጽ ልመናም እንዳለ ተጽፏል ቁጥር 9 ላይ። ስለዚህ ልመናን ያቀርባሉ ቅዱሳን። ምክንያቱም የሚለመንላቸው አካላት ስላሉ፣ ልመና የሚያስፈልጋቸው ጸሎት የሚያስፈልጋቸው አካላት ስላሉ ይጸልያሉ። እሺ አንተን በተናጠል ያውቁሃል፣ ድምጽህንስ መስማት ይችላሉ። አሁንም የጠየቀኝ ስለነርሱ አቅምና ችሎታ ነው ሚኪ። ስለነርሱ አቅምና
ቦታ ከሆነ ካለ እግዚአብሔር ማለት ነው ሰው አይደለም ሰዋዊ አቅም ነው ያላቸው ስለዚህ አይችልም ለእግዚአብሔር ገዛ ሲባል ደግሞ እግዚአብሔር ግን አልገለጠለትም ገልጦለታል ስለዚህ ቅዱሳን ብለን የምናምናቸው ሁሉ እግዚአብሔር በገለጠላቸው ልክ ያውቃሉ ብለን ስለዚህ እግዚአብሔር እኔን በተናጠል እንዲያውቁኝ ማድረግ ይችላል አይችልም ይችላል አለቀ እግዚአብሔር የኔን ድምጽ መስማት እንዲችሉ ማድረግ ይችላል አይችልም ይችላል አለቀ ስለዚህ ከዛ አንፃር ወርዳ ኦርቶዶክስ ተፈቅዳለች ይያልክ ነው ወይ እኔ ጆሮአችሁ እስኪ አንድ ጊዜ አብረን እምነቱና ትምህርቱ ነው አይደል እምነቱና ትምህርቱ ደግሞ ከሐዋርያ ዘመን ጀምሮ አለ ሐዋርያት ይህ ኦርቶዶክሳዊ እምነትና ትምህርት ነው ያላቸው ነው ሲያሜው ቃሉን ነው የምትለኝ ሲያሜው ቃሉን ከሆነ አዎ ሌትሊ ነው የመጣው ነገር ግን እምነቱንና ትምህርቱን ካወራን ግን ከሐዋርያ ዘመን ጀምሮ ነበር እሺ ሴፕቲጀንት ትርጉምሽ ነው የተጻፈው ቅድመ ልደተ ክርስቶስ በ3ኛው ዘመን ከ300 እስከ 280 ምናምን ዓመተ ምህረት አካባቢ ማለት ነው ዓመተ ምህረት ሳይሆን ቅድመ ልደተ ክርስቶስ ልክ ጌታ ኢየሱስ ሊመጣ 300 ዓመት አካባቢ ሲቀረው ማለት ነው ሚኪ ጥያቄዎቹ በጣም ብዙ ስለሆኑ እስኪ ለምን አልሰበም እና ገብተህ ጠይቀኝ ኢንቫይት አድርጌያለሁ አክሰፕት አድርግና ገብተህ ጠይቀኝ ጥምቀት ለድነት ለኃጢአት ስርየት የመንፈስ ቅዱስ ስጦታ መቀበያ ልጅነት ማግኛ ነው ብለህ ካመንክ ያለ ጥምቀት እነዚህ ነገሮች ያገኙ የተቀበሉት ሲሉና ሲኖሩ እናወራለን የሉ ማለት ጥምቀት የኃጢአትን ስርየት ያገኙ ድነትን ያገኘ የለም ኤክሰፕሽናል የሆኑ ነገሮች ልታነሱ ካልሆነ ቢቀር ማለት ነው የእግዚአብሔር ማሰቡ መፍጠሩን ይቀድማል ወይ አዎ መፍጠር እኮ የሚባለው እንትን ነው ወይ ከፍታ እሺ እሺ ችግር የለም ጽፋ ከዛ ካንተ ጋር እናወራ እሺ ይቻላል እሺ
ከተዋህዶ በኋላ ከሆነ አዎ ሰርኪ ከተዋህዶ በኋላ ከሆነ አዎ ለምሳሌሽ ከተዋህዶ በኋላ ስጋ ከመለኮት ጋር ፍጹም ስለተዋሃደ ለዛ አዎ ይባላል ከተዋህዶ በኋላ ሐምዛ መልሼ ነበር እኮ መፍጠሩን ይቀድመዋል ወይዛም ማስቀደሙ ያለን ዘላለማዊ ደግፍ ስለተገደሉ ነፍሳት ነው የሚያወራው ደግሞ ምንጮት ስለራሳቸው ነው የተረዳሁት እንደዛ ነው ልሳሳት ይችላል አው ሀኒቾ እኔ እኮ የጠቀስኩልሽ ለምን መሰለሽ አምልኮ ብቻ ምናም አለ ማለት ነው እሱን እኮ ልነግርሽ ብዬ ቅድም ምን ብለሽ ነበር አምልኮ ብቻ ነው ያለው ብለሽ ነበርና እሱን መሳሳትሽን ለመግለጽ እሱን የጠቀስኩልሽ ሐምዛ እግዚአብሔር ፍጥረት እንደሆነ ማለት ነው ስለዚህ ጊዜ ራሱ በእግዚአብሔር የተፈጠረ ሰው ለፍጥረት ጅማሬ አለ ለፍጥረት ስለዚህ ጊዜ አለ ቃል ስጋ ከመሆኑ በፊት አይባልም ከተዋህዶ በኋላ ነው ቃል የሚባለው ቃል ስጋ ከመሆኑ በፊት አይባልም ከተዋህዶ በኋላ ነው ቃል የሚባለው ከተዋህዶ በኋላ ግን ይባልለታል ማለት ነው ከተዋህዶ በኋላ አንድ አካል ስለሆነ አንድ ባህሪ ስለሆነ እያንዳንዱ ለቃል የምንናገረው ሁሉ የነበረው በእንትኑ እንዳይደለም ምናምን ማለት አይቻልም ማለት ነው ለምን አንድ አካል ስለሆነ ስለተዋሃደ ይቻላል ጠይቅ እሺ ስለዚህ በጊዜ ከፋፍሎ ሲፈጠር አዳም ሲፈጠር በቤታችን አልተፈጠረችም በእግዚአብሔር ማንነት መልስልኝ ለሰው ሳይሆን ማለት አልተረዳውም ጥያቄው እንኳን የተፈጠረው አዳም ሲፈጠር ስለዚህ በቤታችንም ተፈጥራለች አዳም ሲፈጠር ምክንያቱም የሰው ልጅ የተፈጠረው አንድ ጊዜ ነው አልተገለጠችም አልተወለደችም ከሆነ በቤታችን የተወለደችው የተገለጠችው በጊዜ ውስጥ ሰላም ወንድሜ እስቲ በአዳም ተፈጥሮ ላይ አዳም
ፈጠረው ኦኬ እሺ ፈጠረው በስድስተኛው ቀን ነው ማለት አይነት ኢንተርፕሪቴሽን ምናምን አለ ሳጥናኤል ወደቀ ከነገዱ ጋር በዛ ሊተካ እንትን የሰው ልጅ እንደተፈጠረ ምናምን አላው ከታሪክ ስለዚህ ያ አንዴ መቀዳደም የለውም ማለት ነው ለፈጣሪ ፈጣሪ ከጊዜ ውጭ ስለሆነ በእርሱ ዘንድ ትላንት አሁን ነገ የምንለው ነገር የለም ስለ ፍጥረት ስናወራ ግን በፍጥረት መካከል ስላለ ሁኔታ ስለሆነ የምናወራው ለፍጥረት ግን ጊዜ እስከቢር ሳብ አሪሞል ቷል ምስጋናህ ሳልቢ ዘመር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ካልተቀበልከ ለምን ትጠይቀኛለህ? እሺ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ተናግሯል። እሺ ምን አለ? እኔ አምላክና ፈጣሪ ነኝ አለ። ላንብብልህ እሺ ምን አለ መሰለህ ያለውና የነበረው የሚመጣም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ ዳብኖስ ማስረጃ እኔ ብዙ ማለት ነው ዳብኖስ ታዲያ ሳታውቀውን እሺ አምላክ ይሞታል አይሞትም ብሎክ ነው ቀይ ሰማኝ አቷሽ እንደዛ ብሎክ ነው አይደል ሰማኝ ቀይ ሰማኝ አንተም ሰማኛ ቀይ ሰማኝ አንተም ሰማኝ ይገቡት ነው አንተም ሰማኝ ቀይ ሰማኝ ተክሱን ስታክስልምና እሱማ ላብ ነው አልከ ሲሉ ሰምተህ ነው አይደል እንደዛ ብለውክ ነው ጓደኞቼ ወይ መምህራኖች ምን እንደዛ ብለው ሰክሰውክ ነው አይደል እንጂ ጭራሽ እኮ አንተ የኔ አንበበውም አጣጥም አይደል አንበበታ ካለ ዮሐንስ ራዕይ ምዕራፍ 1 አንበበታ ካለ ዮሐንስ ራዕይ ምዕራፍ 1 ወንድም አምላክ አንበበታ ካለ አይ ቆይ መጀመሪያ ጠይቃል ለጠየቅኩ መልሻለሁ እሱ ላይ ነው አንበበታ ካለ ዮሐንስ ራዕይ ምዕራፍ 1 አራት ታዲያ ሳታውቅ ዝም ብለህ አይ እሱማ ላብ ነው እንዴት ትላለህ? እሺ ቆይ እሺ እንደው እሺ እንደዛ ለአርጊል እሺ አምላክ ነው አልከኝ አምላክ ነው አምላክ ለምን ተዋለው አልተውም ቆይ አምላክ ነው አልተውም ቆይ ስማኝ እኔ አይደለም ያልኩ አስወራኛ እኔ አይደለም ያልኩ ኢየሱስ አለሽ ባይብሉ አለ ኢየሱስ ነው ያለው አምላክ ነው አይደለም አምላክ ይሞታል አይሞትም ግን ቆይ አሁን የተከስኩልህን ጥቅስ ግን አልመለስክልኝም ቆይ እሱ አብ ነው አልክ አብ አምላክ እንደሆነ ታምናለህ አንተ አብ በእንትን ላይ ለምሳሌ እንደም ሙሴ ራሱ ታምናለህ ዘዳግም 6 ላይ ተናግሯል እግዚአብሔር እኮ አብ አምላክ እንደሆነ ታምናለህ በባይብል ይላል እንደዛ አብ አምላክ እንደሆነ ታምናለህ ወይ በባይብል እንደዛ ይላል እኔ አምላክ ይላል ባይብል ምን ይላል
ባይብል ምን ይላል መቻልኩ ከኔ ባይብልማ ኢየሱስ አምላክ ነው እኮ ይላል። አንተ አትቀበልም እንጂ አንተ አብ አምላክ ነው ብለህ ታምናለህ። ወጣ ሰዎች እኮ ቀልደኛ ናቸው። እና ሌላ ሙስሊም እስኪ ግቡ በእናታችሁ ትንሽ እንማር። ራይ አንድ ሰመዳም አነበው እሱማ ላብ ነው። እንዴት አወቅ? እኔ አላውቅም። አንብቦ ታውቃለህ? አላውቅም። ኧረ እናንተ ሰዎች ተዋቀልዱ በጌታ ወይ ፈጣሪ አንበባችሁ ማታውቁ ከሆነ እስኪ ከክርስቶስ ኢየሱስ አምላክነት ጋር በተያያዘ ጥያቄ ያለው ካለ ያው መግባት ይችላል። ሐምዛ አሁን አንተ የመሰለን እያወራ ነው በመሰለኝና በደሳለኝ ማለት ነው። ኦምኒሸንት ስለሚባል ነገር ታውቃለህ? ካራክተር ኦፍ ጋድ አሁን መጽሐፍ ቅዱስ እግዚአብሔር አምላክ ሁሉን አዋቂ እንደሆነ ይናገራል። አሁን ሎጂክም በእርግጥ ስህተት አለው፣ ግን እንደው ትክክል ነው እንበልና ያንተ ሎጂክ ልክ ነው ብለህ ታስባለህ ወይስ መጽሐፍ ቅዱስን ነው የምትቀበለው? ክርስቲያን ዶንክ እንግዲህ ተስፋ አደርጋለሁ ከቅድም ጀምሮ ስንማማር ነበር። አስተሳሰብን ትቀበላለህ ወይስ መጽሐፍ ቅዱስን ትቀበላለህ? ከመጽሐፍ ቅዱስን ከሆነ እግዚአብሔር አምላክ ሁሉን አዋቂ እንደሆነ ይናገራል መጽሐፍ ቅዱስ። ስለዚህ እግዚአብሔር ሁሉን አዋቂ ነው ከተባለ ሁሉን የሚለው ቃል ወደፊትንም ጭምር ነው። ወደፊት የምንለው ግን እኛ ነን። ለእኛ ወደፊት ለምሳሌ ዳግም ምጽአት ለእኛ ወደፊት ነው። በእግዚአብሔር ዘንድ ወደፊት ነው ወይ? አይደለም። ያንን ቀን እግዚአብሔር አያውቅም ወይ? ግን ያውቃል። እንደዛ ነው። እግዚአብሔር ዘመን ከሰጠ ዘምር ይተለይ። ኦኬ ያንን ያልኩት ኦኬ። ታዲያ እግዚአብሔር የወደፊቱን አያውቅም ያውቃል አይባልም አትበላ። ታዲያ የወደፊቱን ያውቃል። ወደፊት ስንል ከኛ አንፃር ስለሆነ የምንናገረው እሺ። ዶክተር በኃይሉ አስገባኝ። እሺ ያውቃል ስንል ለእኛ ነው ችግሩ። እሱ አድርገን ነው የምናየው። ምክንያቱም የምንናገረው እኛ እስከሆንን ድረስ ድሮ ከኛ አንፃር እንጂ ከእግዚአብሔር አንፃር ልንናገር አንችልም። ከእግዚአብሔር አንፃር እግዚአብሔር ይናገር፣ እኛ ስንናገር ከኛ አንፃር ነው የምንናገር። እኛ ከእግዚአብሔር አንፃር ልንናገር እኮ አንችልም። ሰላም ሰላም ዶክተር በኃይሉ ጤና ይስጥልኝ። አቡ እሰማለሁ። እግዚአብሔር ይመስገን ይሰማል። ሰላም ነው? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና ነኝ። አንተን መስማት ከጀመርኩ 5 ዓመት ሆነኝ። እስማ 5 ዓመት 4 ዓመት በቴሌግራም ምናምን በነበረ ሰዓት ሁላ አከታተል ነበረ። በጣም ረጅም ጊዜ ነው ማለት ነው። ቴሌግራም ማለት እኮ በጣም ከቲክቶክም በፊት
እና በጣም ብዙ ነገር አግኝቼበታለሁ። አቡ እግዚአብሔር ይባርክ። ብዙ ነገር ከዚህ በኋላ ራሱ በጣም ብዙ ነገር እንማማራለን እንጠብቃለሁ። ሪሰንትሊ ግን አንድ ቅሬታ እንዲሰማኝ ያደረገው ቦታ አለና ከፌሚኒስቷ ጋር የነበረ የመማር ማስተማር ትልቅ ክብር የምትሰጥ እንደመሆኗ መጠን የጭንቅ አማላጃችን የብርሃን እናት ከክፉ የምታማልድ ስንለምናት ስንማልዳት የቤታችን እናት ወላዲተ አምላክ እንደመሆኑ ጻድቃን ብዙ ሴቶች እንደመኖራቸው ኦርቶዶክስ በራሷ ኦርቶዶክሳዊ ፌሚኒዝም አለ ውስጧ። ለሴት ልጅ ትልቅ ክብር ያላት ኢንቲቲ ናት። ግን ይመስለኛል አንተ ፖዚቲቭሊ የእሷን ፖይንት ኦፍ ቪው ለመረዳት እሷን ኦፌንድድ ላለማድረግ ነገሮችን በጣም ሶፍት በሆነው ወይ አንደርስታንዲንግ ፈጥረ ለመሄድ ነው ያሰብከው። አንተ ላይ ምንም መጥፎ ነገር መጥፎ ኢንቴንሽን አላየውም። ግን በጣም ስትረስ ተሰጥቷቸው ኖ ወይም ደግሞ የስ ወይም ደግሞ አይደለም ወይም ደግሞ ነው የሚባሉ ነገሮችን ትንሽ ኮምፕሮማይዝ ለማድረግ የሞከርክ ስለመሰለኝ ነው። ለምሳሌ ኤቲስት ጓደኞች አሉ፣ የሴት ጓደኞች ፍሬንድስ ኦሪጂናሊ የተነሱት ከፌሚኒዝም ሕክምና ውስጥ መጀመሪያ ፌሚኒስት ነበሩ። ናው ዚያር ኤቲስት እና ምናልባት ተመልሰ ይኸውና አንተ አይተኸዋል። አይ ነው ግን በጣም ኮምፕሮማይዝ ለማድረግ የተሞከረ እስኪ ለምሳሌ አንዱን ንገረኝ እስኪ። ኮምፕሮማይዝ የተደረገ አንድ ሀሳብ ንገረኝ እስኪ። አሁን ለምሳሌ ስለ ባል የራሱ ገላው ላይ ስልጣን የለውም፣ ሚስትም የራሷ ገላ ላይ ስልጣን የላትም የሚለው ዲስከስ ስታደርጉ በእርግጥ አሁን አንተ ያኔ እንዳብራራኸው በእርግጥ ሴት ሚስት የራሷ ገላ ላይ ስልጣን የላትም የሚለውንና ባልም የራሱ ገላ ላይ ስልጣን የለውም የሚለው እውነት ገላ ነው ወይ ይሄኛው ሰው ነው? አሁን ያኔ የተብራራበት ኢንቴንሽን ሴክስ ባልም የራሱ ገላ ሲባል የተብራራበት ላውቅ ወይም ሳልማር ቀርቼ ነው ወይም ደግሞ ያ የመጽሐፍ ቅዱስ ክፍል በትክክል ሴክሹዋል ነገሩን ለማብራራት የተጻፈ ነው ወይ? እሺ ለምሳሌ እሱ ክፍል ላይ አሁን እንዳልከውም ሴክሹዋሊ ነው ሲብራራ የነበረዋል። ከኔ አላስታውስም በዛ ማስታወሰው ባል በሚስት ላይ ሚስት በባል ላይ ያላትን ስልጣን እንደሌለው ሚስትም ባሏን የማስገደድ ስልጣን እንደሌላቸው አብራርቻለሁ። አሁንም ይብራራል እሱ። በፍጹም ባል ሚስቱን ማስገደድ አይችልም፣ ሚስትም ባሏን ማስገደድ አትችልም። አንተ አንደርስታንድ ያደረክበት መንገድ እንዴት ነው? አሁን ፌሚኒዝም እኔ እንደማውቀው 4 ራውንድ አለው። አሁን አሜሪካና አውሮፓ ያሉበት ሌቭል 4ኛው ራውንድ ነው። 4ኛው ራውንድ የሆነ አኒማሊክ የሚሆኑበት ወደ እንስሳነት የእንስሳ አስተሳሰብ የሚለወጡበት የመጨረሻው ደረጃ ነው። አሁን ኢትዮጵያ ውስጥ ያለውን ፌሚኒስት ሙቭመንት አንተ በምን መልኩ አይተኸው እና ደግሞ ኦርቶዶክሳዊ አሁን ያሉትን አስተሳሰባቸውን አንደርስታንድ አድርገሃል? ስፔሻሊ አሁን እመራለሁ የምትለው ልጅ አስተሳሰቧን ሃይማኖታዊ አስተሳሰቧን አሰስ አድርገሃል? አሁን አንተ ስትመጣ አሁን አንተ
ያደርገናል ይሄ ልጅ ብለን ዲሳይድ እስካደረግን ድረስ ሃይማኖታዊ መልስ ይዘህ ስትመጣ እንደ አንድ ኦርቶዶክሳዊ መልስ ነው ብለን ወጥ ስለመርገጥ የምናወራበት ታይምም አይደለም። ፌሚኒዝም ለኢትዮጵያ በኢትዮጵያ ለሚገኙ ሴቶች እጅግ መሰረት ምግብ እና ቤት ለመጠለያ የሚያስፈልግ ነገር ነው። አስፈላጊ የሚባል ሊሰራበት በደንብ የሚገባ ጉዳይ ነው። በምንም አይነት መልኩ በቃ ሴት ስለሆነች ብቻ በጾታዋ ምክንያት ስለሚደርስባት ጥቃት ክርስቲያን ሁሉ እንደ ክርስቲያን ሊሰራ ይገባል። ክርስቲያን ያልሆነም ሰው ደግሞ ክርስቲያን ያልሆኑም ብዙ እህቶች ስላሉ ማለት ነው። ክርስቲያን ስላልሆኑ ብቻ ይጠቁ ብለን አንልም። ስለዚህ ለእነርሱም ቢሆን ጭምር ቢሆን ሰው የሆነ ሁሉ ሊቆም ይገባል፣ ሊቃወም ይገባል፣ ጾታዊ ጥቃቶችን ሊቃወም ይገባል ብዬ አምናለሁ። እና እንትን ምንድነው አፍሮ ፌሚኒዝምን እንዴት ነው የምትረዳው ለሚለው ጥያቄ ምናልባት ዶክተር ተመልሳል መሰለኝ። አይደለም በክፍለ ሀገራት ላይ ከተማ በምንለው ስፍራዎች እንኳን የሰለጠነ ህዝብ አለበት ተብሎ በሚታሰብበት ስፍራዎች እንኳን ጾታዊ ጥቃት እጅግ ብዙ አለ። ይህንን ነገር መቃወም ደግሞ በጣም አስፈላጊ እንደሆነ አምናለሁ። እንደዛ ከሚቃወሙ ሰዎችም ጋር ደግሞ በሀሳብ እግባባለሁ። አሁን ያ ነገር ሃይማኖታዊ መልክ ሊኖረው ይገባል ወይ ምናምን ጥሩ ነው ቢኖሩ። ኦርቶዶክሳዊ ወንድሞች በኦርቶዶክሳዊ መንገድ ቢያስኬዱት በመንፈሳዊ መንገድ ይህንን ጉዳይ ቢሰሩበት እጅግ በጣም ደስ የሚያሰኝ ነገር ነው። መሰራትም አለበት መስራትም አለበት። ነገር ግን እኛ ካልሰራን የሚሰሩ ሰዎችን ደግሞ ልተቻቸው ይገባል ብዬ አላምንም። ጾታዊ ጥቃትን ሙስሊም ሴት ብትቃወም ጾታዊ ጥቃትን ሙስሊም ሴት ለምሳሌ የህፃናትን መደፈር ሙስሊም ሴት ብትቃወም እደግፋታለሁ በዚህ ጉዳይ ላይ ማለት ነው። በመቃወሟ በዚህ ተቃውሞ ላይ እደግፋታለሁ። ትክክል ናት፣ ልትቃወም ይገባል። ምንም አይነት እምነት ይኖራት ጾታዊ ጥቃትን የምትቃወም ከሆነ እደግፋታለሁ፣ ጾታዊ ጥቃትን በመቃወሟ ማለት ነው። ሰው ከዛ አንፃር ልናይ ይገባል ብዬ አስባለሁ። ዶክተር አዎ አቡ አሁን ሚስ አንደርስታንዲንጉን አሁን ስታወራ ራሱ እኔ አንደርስታንድ አደረግ። አሁን የሴት ልጅ ጥቃትና የፌሚኒዝም ሙቭመንት በጣም የተለያየ ነው። የሴት ልጅ ጥቃትን ሰው ሆኖ የሴት ልጅ ጥቃትን የማይቃወም ሰው የሆነ ሰው የታመመ ሰው ሳይካትሪክ ነው። ፌሚኒዝም ዶክተር አንድ ጥያቄ ልጠይቅ። እሺ የፌሚኒዝም ሙቭመንቱ በጣም በቦልድ ስቴት አድርጎ የሚንቀሳቀሱት ድምጾ ተቋርጧል። ዶክተር ድምጾ ተቋርጧል። አይሰማም። ኔትወርክ ያሰማል። አይሰማም። አሁን ይሰማል። የክርስቲያን ሆሊ ትራዲሽን ያለባቸው አካባቢዎች ላይ በጣም አቢዩዝ አለ። አሁንም ተቋረጠ ድምፁ። አሁንም ተቋረጠ። ኔትወርክ የሚያስቸግር ቦታ ላይ ነው መሰለኝ ያሉት። ኮሜንት ላይ አንድ ኮሜንት አየሁ። ናቲሻ አሁን ይሰማል፣ ተመልሷል። ዶክተር ናቲሻ ናታኒም ኮንሽ የምር በጣም ደስ ብሎኛል። በውስጥ ጻፊልኝ አንቺ ልጅ አለሽ ወይ? ኔትወርኩት በጣም ይቆራረጣል። አሁን ተመልሷል። ስልክ እየገባብኝ ክርስቲያናዊ ትውፊት ወይም ደግሞ ክርስቲያናዊ ትራዲሽን ያለባቸው አካባቢዎች ላይ ኢቭን ስትሪክት የሆኑ አካባቢዎች ላይ የሴት ልጅ አቢዩዝ ይበዛል።
ስለዚህ ክርስቲያኒቲ ባይ ኢትሰልፍ ዘሜን ኮዝ ነው ብለው አሁን አቡ አንተ የምታብራራበት መንገድ በጣም ሂውማኒክ ነው፣ በጣም ሰብአዊ ነው። አንተ የምታብራራበት መንገድ በጣም ፒውር ነው። ግን አሁን እነ ጆርዲ እንደውም ፍሮንት ላይ ስላለች እኔ አይ ዶንት ቴክ እሷን በጣም ቶክሲክ ናት ብዬም አላስብም። ፍሮንት ላይ ያለኝ ከኋላ ያሉት ኤቲስቶች እኔ I have a lot of atheist friends ከኋላ ያሉት ኤቲስቶች በጣም ቶክሲክ የሆነ አንቲ ክርስቲያን የሆነ አጀንዳዎች አሏቸው። ላይክ አጀንዳ ላይክ እንደዚህ ትልቅ ምናምን ነገር ሳይሆን ሀሳቦች አሏቸው። የሴት ልጅ ጥቃት የሚበረታው ክርስቲያን ትራዲሽን ያለበት አካባቢ ነው። ስለዚህ the main cause of የሴት ልጅ ጥቃት አንደኛው ኮዝ የክርስቲያን ትራዲሽን ነው ብሎ የሚያምኑ። ስለዚህ እነዚህ ፌሚኒስት የሚባሉትን ሴቶች ክርስቲያናዊ አካሄድ፣ ክርስቲያናዊ ሮድማፕ ነገር ይሄን ነገር ለማስተማር አታስብም ወይም ከክርስቲያኒቲ ትራዲሽን እንዳይወጡ ቤተክርስቲያንን ኦርቶዶክሳዊት ሙቭመንትን ኦርቶዶክሳዊት አስተምሮን ይዘው እንዲሄዱ። አሁን የውጭ ኤቲስት እንግዲህ አስቸጋሪ ነው ፌሚኒዝም ወደ ኢትዮጵያ ሳመጡት በኢትዮጵያ ኮንቴክስት እንዲለውጡት። ይሄን ምን ትላለህ? እሺ አሁን ያነሱት ነገር እኮ በጣም ጥሩ ነጥብ ነው። አሁን ከትክክለኛ ዓላማው የወጣ ክርስትናን እስከመቃወም ክርስቲያናዊ ትራዲሽንን እስከመቃወም የደረሰ አይነት ሲኖር ይሄ ፈጽሞ ልንቃወመው ይገባል። እንደዚህ አይነቱን አካሄድ ማለት ነው። እንደዚህ አይነት ሲገጥምን እንቃወማለን። እኔ ግን ያልኩኝ ያለሁት ነገር ምንድነው ማለት ልንቃወምም ይገባል። እናም በትክክለኛው ክርስቲያናዊ መንገድም እንዲጓዙ ልናደርጋቸው ይገባል። ክርስትና የሚያስተምረው መጽሐፍ ቅዱስ የሚያስተምረው ነገር ተቃውሞ ሲመጡ ያኔ ልንቃወማቸው ይገባል። ለምን? ምክንያቱም አሁን ተቃውሟቸው ክርስትና ላይ ስለሆነ። ነገር ግን እኔ እያልኩኝ ያለሁት ሀሳባቸው ጤናማ እስከሆነ ድረስ ሀሳባቸው ትክክለኛ እስከሆነ ድረስ እኔ ከጀርባ ስላሉት ኤቲስቶች አይደለም የማወራው። ከጀርባ ያሉት ኤቲስቶችም ቢሆኑ በርካታ ሰዎች ደግሞ በዛው ልክ አሉ። እነርሱን ደግሞ ልንደግፋቸው ልናበረታታቸው ይገባል። ስለዚህ አሁን የጥያቄ ሊመጣ የሚገባው ብዬ ነው የማስበው በኢትዮጵያ ላይ ቢያንስ አሁን ስለ ኢትዮጵያ ስለሆነ የምናወራው ፌሚኒዝም በኢትዮጵያ ልክ መሰፋት አለበት። ይሄ በደንብ መስማማበት ነገር ነው። በውጭ አይነት ማይንድ ሴት ያለ ፌሚኒዝም በተለይም አሁን ላይ ያለው አይነት ማለት ነው። እንደዛ ከሆነማ በጣም ይሄ ሀገርን የሚያጠፋ ባህልን የሚያጠፋ የክርስትናን ትራዲሽን የሚያጠፋ ክርስትናን እንኳን የሚቃወም አይነት እሳቤ ያላቸው በጣም በርካታ ፌሚኒስቶች የሚባሉ በውጭ ዓለም አሉ። ያንን ነገር እዚህ ላምጣው ከተባለ እሱ በጣም ሮንግ ነው። ያኔ እኛም ተነስተን እንቃወማለን፣ እንሰራበታለን። ክርስትናን ሲነካ ሀገራችን ትውፊት ባህላችንን ሲነካ ሀገራችንን ስንል ትውፊት ባህላችንን ስንል ጤናማውን ትውፊትና ባህል ነው። ስለ ሀገር ስናወራ የሀገራችንን ጤናማውን ትውፊትና ባህል ሲነኩ እንቃወማለን። የተሳሳተ ባህላችንን ግን ከነኩት በፍጹም ለምሳሌ ኢቭን በዓለማዊ ትምህርት ላይ እኮ በኤሌመንተሪ እንኳን ስንማማር ጎጂ ባህሎች ተብለው የምንማራቸው አሉ። ባህል ናቸው ግን ጎጂ ስህተት የሆኑ ማለት እነሱ ሁሉም ሰው ሊቃወም ይገባል። ባህል ስለሆነ ብቻ አንድ ነገር ተይዞ ሊቀጥል ይገባል የሚባል ነገር የለም። ኢትዮጵያም ቢሆን ስህተት የሆነ ሊታረም የሚገባ የሀገር ባህል ስለ ሃይማኖታዊ ትውፊት አይደለም የማወራው። ሊቀረፍና ሊቆም የሚገባ ባህል ካለ ሊቆም ይገባል። ያንን ስለተቃወሙ ብለን አንቃወማቸው። የሚቃወሙት ባህል ጤናማ ነው አይደለም። እኔ እንደዛ ብዬ አምናለሁ። ሰው እንደተባለውም አዎ በትክክል በኢትዮጵያ ልክ ሲጀመር በየሀገሩ ሲሄድ እንደ ሀገሩ ልክ ሊሰፋ ይገባል ብዬ አምናለሁ። እንደ ሀገሩ ልክ ሊሰፋ ይገባል ብዬ አምናለሁ። እና ሌላው ወንዶች እንደዛ ነው የሚያስቡት። ያንን ነገር ኖርማል እንደሆነ ማለት ነው። ያንን ነገር ኖርማላይዝ አድርጎ ነበር የሚያስቡት። ሰው ጤነኛ የምንላቸው ሰዎች ስህተትን ጤነኛ አድርገው ኖርማል አድርገው የሚያስቡ አሉ ማለት ነው። ሴት ልጅ እኮ መማር የጀመረችው ሴት ልጅ ፊደል መቁጠር የጀመረችው እኮ የፌሚኒዝም እንቅስቃሴ ምናምን ከመጣ በኋላ አስቀድሞ በነበረው ዘመን እኮ ነበር።
ሴት ልጅ አግብታ የምትኖረው ስታገባም አንዳንድ ጊዜ ያለ ፍላጎቷ ያለ ፈቃዷ በቤተሰብ ፍላጎት ብቻ ቤተሰቧ አጋብቶት ያለ ፍላጎቷ ያለ ፈቃደኝነቷ ትወልዳለች። ከዛ በኋላ ምንም አይነት ነገር ቢደርስባት መጨቆን አይደለም ብዙ ነገር እየደረሰባት ሌላ አማራጭ ስለሌላት ወጣ ሰርታ የራሷን አፍሮታ ምናምን መኖር ስለማትችል ተገዳ እንደዛ የተጨቆነች እዛ ቤት ትኖራለች። ይሄ የብዙ ዓለማት የኛ የኢትዮጵያውያንም ታሪክ ነው። የእናት አባቶቻችን ታሪክ የአያቶቻችን የቅድመ አያቶቻችን ታሪክ። አብዛኞቻችን ልጆች እናቶቻችን ሲደበደቡ እያየን ያደጉ ጤነኛ ስላልሆኑ ነው የሆነ ጤነኛ አእምሮ ስለሌላቸው ነው። አዎ ነው እኮ ግን እነዚህ አባቶቻችን ይሄ ነገር ለነርሱ ጤነኛ ነበረ፣ ኖርማል። አዎ ጤነኛ ናቸው። ይሄንን ነገር ግን እንደ ኖርማል ነበር፣ እንደ ጤነኛ ሐሳቤ ነበር የሚመለከት። ስለዚህ እንደዚህ አይነት ሐሳቤ ሊሰራበት ይገባል። ማህበረሰብን የማንቃት ስራ ሁሉም ሰው የሆነ ሁሉ ክርስቲያን የሆነ ሁሉ ሊሰራበት ይገባል። ይሄ በጣም ናቹራል የሆነ ሐሳብ ይመስለኛል። ምንም እንትን ማያስብ የዶክተር በዝ ብሎ ስላለ ነው ብቻዬን ያረዘምኩባችሁ። እሺ እሺ ዶክተርን ላውጣና አቤልን ላስገባ መሰለኝ። ዶክተር እስካሁን አትለውም። አቤል ገስት ላይ ይታየኛል። እስኪ እሱን ልቀበል። አይደለም ያለው ምን እንደሆነም አላወኩም። አቤላ ሰላም፣ እንዴት ነህ? ሰላም፣ እንዴት ነው? እግዚአብሔር ይመስገን ሰላም ነው አለው። እግዚአብሔር ይመስገን። እስኪ ሀሳብህን አልተረዳሁም። እኔም ሰሞኑን አንዳንድ እዚህ ሚዲያ ላይ በሚወጡ ብሮድካስቶችም እንዲሁ ሀሳብን ምናምን ይሰጥበታል እዚህ ቲክቶክ ላይ እና ስጠፍ የሚይዘው እኔ ብዙም እንዲህ ዲፕ ኢትዮጵያ ውስጥ ሁላ ያሉ አይመስለኝም። የሆነ ታይም ላይ የዛሬ 7 ዓመት ነው 8 ዓመት እንዲሁ ቁጭ ብለን ጉባኤ ላይ የሆነ ትምህርት ተሰጥቶ ነበርና በቤተ ክርስቲያን ውስጥ እና ምንድነው በዛ ጉባኤ ላይ የሆነ እንትን ተነግሮ ነበር። ከውጭ ሀገር እንዲህ አይነት አጀንዳ ምናምን ይዘው ፌሚኒስት የሚባሉ ሰዎች አሁን አባታችን ሆይ ብለን የምንጸልየው ጸሎት ምናምን ቀይረው በሴት አንቀጽ ይሁን ፈጣሪ አሁን አንዳንድ ደግሞ በዚህ በቅርበት ደግሞ አሁን እንደዛ የሚባል አጀንዳ አለ ብለው ነግረውን ነበር። ያኔ አባቶች ከእንደዚህ አይነት ነገር ተቆጠቡ ምናምን ተብሎ በቅርብ ደግሞ ወር በማይሞላ ጊዜ ውስጥ እንዲህ የፌሚኒስት ንቅናቄ ኢትዮጵያ ብዙ ሀሳብ ሲንሸራሸርበት አየውና እኔ ግርም ማለት ጊዜው ያኔ ብዙም እንዲህ ቲክቶክም የለም ሶሻል ሚዲያውም እንዲህ ደካማ ነበርና ብዙ ኢንፎርም አልሆነም ብዙ ሰው። ግን ምንድነው ፌሚኒዝም? እኔ እንደ ሀሳቤ እንደመረዳው ከሆነ አሁን የፌሚኒዝም አይዲያ በቤተ ክርስቲያን አስተምሮ ውስጥ የሚጎል ነገር አይደለም ይዞ የሚመጡት ነው። የቤተ ክርስቲያን አስተምሮ እንዲህ እነሱ የሚያነሱትን አይዲያ አሁን ላይ ይደግፋል። ምክንያቱም ምንድነው በመጽሐፍ ቅዱስ ላይ የተጻፈን አይዲያ ይዘው መጥተዋል። ግን የዚህ ንቅናቄ ጀርባው ሲጠና ምን አይነት አጀንዳ እንዳላቸው በእርግጥ አሁን ሰምተህ ሊሆን ይችላል። በቅርብ የስቅለትን ምናምን ሲሰራ በሴት ምናምን ተሰርቷል እንዲህ ፊርማ ምናምን ተሰብስቦ ወርዷል ምናምን የሚባል ሰምተህ ከሆነ ውጭ ሀገር ላይ የክርስቶስን የስቅለት ፊልም ሲሰሩ በሴት እንትን አድርገው ሰርተውታል ምናምን ተብሎ ብዙ አይነት ንቅናቄ ነበር። እንዲህ አይነት ንቅናቄዎች ከጀርባቸው ሰላማዊ ያልሆኑ አሁን ላይ ግን ሀገራችን ውስጥ የሚገለጹበት መንገድ አሁን ይሄ ለምድ ለብሶ የመታየት የበግ ለምድ ለምሰው ይገለጻሉ በሚባሉ አሁን እንደ ተኩላዎቹ ልክ እንደዛ አይነት ንቅናቄ ያለው ነው። አሁን
ኦኬ አገራችን ውስጥ አለ አው ጭቆናው አለ ነበርም አልፏልም ይሄን ነገር ግን ቤተክርስቲያን እንዴት ታየዋለች እሱ ሌላ ነገር ቤተክርስቲያን ጭቆናውን አትፈቅድም ስርዓቷ ራሱ የጎደለ አይደለም የቤተክርስቲያን አንድ ሰው በቤተክርስቲያን ውስጥ አሁን ንቅናቄ በክርስቲያን ተሰርቶበታል ብለህ ታስባለህ አው እኔ አባባሌ ገብቷል እዛ ላይ ለመስራት ግዴታ ፌሚኒስት መሆን የለበትም ሰው ነው እያልኩ ያለው ትክክል ነው አቤላ እኔ እነን ሐሳብ እቀበላለሁ አሁን ይሄንን ነገር ለመቃወም ቤተክርስቲያን የጎደላት የለም ኤግዛክትሊ ቤተክርስቲያን እንደ አይነት ነገር እንደማትፈቅድ በደንብ እንረዳለን በዛ ልክ ግን ሰርታበታለች ወይም ደግሞ ሰርቶበታል ለምሳሌ አውደ ምህረት ላይ ስለ ሴቶች ጥቃት ሰዎች ንቃት እንዲኖራቸው ሴቶች በትዳር ውስጥ ሴት ልጅ ከልጅነቷ ጀምሮ በማህበረሰቡ ስለሚደርስባት ጥቃቶች የሚቃወሙ ሐሳቦችን እንደው ስንት ጊዜ መምህራን ሲያስተምሩ ሰምታል ብለህ ራሱ እንደው ታግለ እንኳን 3 የምታስታውሰው የአውደ ምህረት ትምህርት አለ እኔ አሁን እዚህ ላይ አሁን በቃ አሁን እየተጠቀሰ ያለው ነው አሁን በመጽሐፍ ቅዱስ እየተጠቀሰ ያለው ጥቅስ ምናምን እሱም ብዙ ጊዜ እሱ ይነሳል በአውደ ምህረት ላይና ነገር ግን ከዚህ ገቡት ወይ ሲመርዙ መርዛቸውን መርጨት ሲጀምሩ ኦኬ እንትን አብረን እንድናወራ አሁን ሪሰርቾች ሲደረጉ ከጀርባ ጥናቶች ሲደረጉ እንደዚህ ሌላ ዓላማ እንዳላቸው ብላለና አንተ ከጀርባ ሪሰርች አድርጋል አጥንታል ምን ያህል አጥንታል እኔ ብዙ ሪሰርች አላረኩም ግን እንዲ ጀርባቸው ንጹህ እንዳልሆነ እገምታለሁ ይሰማል እንዴ ትገምታለህ አዎ ከዛ እንዲ አሁን አንድ ሰዎች ሪሰርችና ልጆች አቤላ ከዛ ጀርባቸውን ዝም ብለ እንደዚህ ገመትክና ስለዚህ ከጀርባ ሌላ ነገር እንዳለ አድርገ መቃወም ጀመርክ ገምተ ከዛ ተቃወማቸዋለህ እሱ ትክክለኛ አካሄድ ነው ብለ ታስባለህ እኔ አሁን እሱ ትክክለኛ ሐሳብ አይደለም ይወልው እኔ አባባሌ ያፈዋል ይወልው እነሱ መልካም ነገር ይዘው ሊመጡ ይችላሉ ያ ነገር ግን ከቤተክርስቲያን አስተምሮ አልጎደለም ነው አው አልጎደለም አሁን እኮ ምን መሰለህ አቤላ ስላልጎደለ አሁን እኮ ስላልጎደለ ታዲያ ስለመጣ ማለት በቤተክርስቲያን አስተምሮ ውስጥ ያለን ነገር ያልጎደለን ነገር ከሆነ የሚያስተላልፉት ታዲያ ለምን እንቃወማለን እሰየው ታዲያ የቤተክርስቲያን አስተምሮ የሆነ ነገር በደንብ እያስተላለፉ ነው ማለት ነው ጥሩ ነው ታዲያ ለምን እንቃወማቸዋለን ታዲያ ስላልጎደለ ስለዛ ነገር እንቅስቃሴ መፍጠር ወይ ማነቃቃት ማህበረሰብን ማንቃት የለባቸውም ማለት ነው እንዴ ታዲያ ኖ እኔ እንደዛ አላልኩም ንቅናቄውን አሁን አንድ ሰው አይደለም እንዲ በስጋዊ እይታ አይደለም እስከ መንፈሳዊ ራሱ እድገት እያመጣ የሚሄደው እንግዲህ በአስተምሮቱ በቤተክርስቲያን ማስተምሮት በእምነት ስር ሆኖ ነው ሰው ይበልጥ ክርስቲያን የሆነ ሲመጣኩ አይደለም የፌሚኒዝም የሚለውን አጀንዳ እነሱ አሁን ይዘውት የመጡትን አይደለም እሱን ሁላ ይሻገራል ሰው ገብቷል ስለዚህ ሰው ፌሚኒዝም ለምን ይሆናል ክርስቲያን መሆን አይሻልም ምክንያቱም ክርስቲያን መሆን የፌሚኒዝምን አጀንዳ ከያዘ አሁን የማይገናኝ ነገር ያነጻጸርኩ ነውና ጥቂት ነገር ልበል ማይሆን ነገር ስላወራ ማለት ነው ሰው እግር ኳስ ተጫዋች ለምን ይሆናል ለምን ክርስቲያን አይሆንም እንደዚህ ይባላል እንዴ አይባልም እኮ ሰው የማንቸስተር ደጋፊ ለምን ይሆናል ለምን ክርስቲያን አይሆንም እንደዚህ አይባልም በነገራችን ልክ እንደዛ ነው አሁን ያቀረብኩ ሐሳብ ማለት ነው ሰው ለምን ፌሚኒዝም ይሆናል ክርስቲያን አይሆንም እንዴ እንደዚህ አይባልም አቤላ ሰው ክርስቲያን ሊሆን ይገባል ሁሉም ሰው ክርስቲያን ሊሆን ይገባል ፌሚኒዝም የሚለው ሐሳቤ ከክርስትና ጋር ሲቃረን እንቃወመዋለን እንጂ ሰው ክርስቲያንም ሆኖ ፌሚኒዝም ሊቀላቀል ይሄንን ሐሳቤ ሊቀላቀል ሊያራምድ ይችላል የሆነ የሚቃረን ነገር ልክ የሆነ እስልምና አስመሰልኩ የሆነ ፌሚኒዝም የሆነ ወይ እስልምና ወይ የሆነ ያ ሰዎች ጤነኛ አእምሮ ያላቸው ሰዎች ጾታዊ ጥቃትን የሚቃወሙ ሰዎች ሊቀበሉትና ሊያራምዱት የሚገባ ሐሳቤ ነው እንጂ አይ እንትን ይሄን መሆን የለባቸውም እንደዚህ ክርስቲያኑ ሊሆኑ የሚገባው ብለ የምታነጻጽረው አይነት ጉዳይ አይደለም እሺ ሰው ክርስቲያንም ሆኖ ይሄ ሐሳቤ በጤናማ መንገድ ሊቀበለው ኦፍ ኮርስ ይችላል
በጤናማ መንገድ ሊደግፈው ኦፍ ኮርስ ይችላል። በጤናማ መንገድ ጤናማ መንገዱን ሲስት እንቃወማለን። ምን መሰለህ አቤላ፣ ፌሚኒዝም የሚባለው እኮ አይዲዮሎጂ ዞሮ ዞሮ ጾታዊ ጥቃትን የሚቃወም ሀሳብ ነው አይደል? እዚህ ሀሳብ ላይ የተለያዩ አይነት ልንቃወም የምንችላቸው ልንደግፍ የምንችላቸው አይነት ሀሳቦች ሊኖሩ ይችላሉ። ትክክል የሆኑ ነገሮችን እንቀበላለን፣ እንደግፋለን። ስህተት የሆኑ ነገሮች ሲመጡ ደግሞ እንቃወማቸዋለን። ይሄ የየትኛውም እሳቤ ትክክለኛ መስፈርት ነው። ምንም አይነት የፌሚኒዝም እሳቤ ብቻ ሳይሆን የምንም አይነት ይህንን ነገር የሚቃረን ሲሆን ደግሞ እንቃወመዋለን እንጂ እሳቤው እንደ እሳቤ አዲስ ስለሆነ ወይ የሆኑ ሰዎች ስላመጡት ምናምን አይደለም። እንደዛ አይደለም። የሆኑ ሰዎች ስላመጡት አይደለም። እሺ ሀሳቡ ገብቶኛል። አሁን ፌሚኒዝም የሚባለው ነገር እምነት አይደለም። አዎ አይደለም። አዎ እንደዛ የሚባለው የሚያስማማ አይዲያ እስካላቸው ድረስ ትክክለኛ ከቤተ ክርስቲያን አስተምሮ ጋር የሚሄድ ሀሳብ እስካመጡ ድረስ ልንደግፋቸው ግድ ነው እያልከኝ ማለት። አዎ እኔም በዚህ እኮ እስማማለሁ አንተ ባልከው አይዲያ። ታዲያ ምን እስማማው? እኔ ችግሬ ምንድነው አሁን ፌሚኒዝም እምነት የሚሆነው አሁን ዶግማቲክ የሆነ ወይ ቀኖናዊ የሆነ የቤተ ክርስቲያን አስተምሮ መቃረን ሲጀምር እንቃወማለን። ነገር ግን አስበው እሺ አንድ ጥያቄ ልጠይቅህ። አሁን እነሱ አሁን ካቢላ እኔ ልጠይቅህ ደግሞ የቤተክርስቲያንን ዶግማ የቤተክርስቲያንን ቀኖና ሲቃወሙ እንቃወማቸዋለን። አሁን ላይ አንተ ፌሚኒስቶችን ትደግፋለህ ወይስ ትቃወማለህ? እኔ አሁን ፌሚኒስት የሚባለውን ነገር አልደግፍም። ለምን? እስኪ የትኛውን ዶግማ ይቃወማሉ? ያው እኔ አሁን ልንገርህ ለምን እንደማልደግፍ። አይ ዶግማ ለምን እንደማትደግፍ ሳይሆን ከየትኛው የቤተክርስቲያን ዶግማና ቀኖና ጋር እንደሚቃረን ነገር እንደሚቃረን እንደሚጋጭ እንደሚቃወሙ የትኛውን የቤተክርስቲያን አስተምሮ እንደሚቃወሙ ነገር ነገርኩ እኮ። አሁን ይኸውልህ በፊት ከዛሬ 7 ዓመት በፊት የሰማሁት ቤተክርስቲያን ውስጥ ሲናገር የሰማሁት ነገር ራሱ እንድደግፋቸው ያደረገኝ ዋይ ከጀርባቸው ሌላ ሴራ አላቸው ተብሎ ያኔ ፌሚኒዝም የምሬን ነው የምነግርህ፣ ቀልድ እንዳይመስልህ የምሬን ሰማኝ። አይ ቀልድማ አይመስለኝም፣ ግን አሁን ስማኝ የሆነ አካል ስለሆኑ ሰዎች ከጀርባቸው ሌላ ሴራ አለ ስላለ ብቻ መቃወም ይሄ ባይዜ ሎጂካል ማይንድ አእምሮ እንደሌለ ነው የሚያሳየው። ሎጂካል አእምሮ ካለ ልታጠና ይገባል። የሆነ ሰው ከጀርባ እኔን ለምሳሌ አቡ ከጀርባው ሌላ ዓላማ አለው ስላለ ከአንድ ሰው የቤተክርስቲያን መምህርም እኮ ሊሆን ይችላል። አቡ ከጀርባው ሌላ ዓላማ አለው ስለተባለ ብቻ አንተ እኔን የምትቃወም ከሆነ አንተ ጤነኛ አይደለም። የምርም ከጀርባው ሌላ ነገር አለ የለም የሚለውን አንተ ማረጋገጥ አለብህ እንጂ ሰው የሆነ ሰው ስላለ ከጀርባው ሌላ ጤናማ ያልሆነ ነገር አለ ስላለ እንዴት ትቃወማለህ? ሁላችንም እኮ ራሽናል ማይንድ አለን፣ አእምሮ አለን፣ ማሰብ፣ ማገናዘብ፣ ማሰላሰል እንችላለን። አሁን ላይ ደግሞ ሚዲያ ክፍት ነው ለሁላችንም፣ በሁላችንም እጅ ላይ ያለ ነገር ነው። ከጀርባ ያለ ሴራ አለ የተባለውን ነገር ማጣራት እንችላለን፣ የምርም አለ የለም የሚለውን ነገር። ስለዚህ ያንን ነገር ስናይ እንቃወማለን። ያንን ነገር እስካላየ ድረስ እንዲቀደምም ብለኛል ጭራሽ ደግሞ ገምተህ ነው እኔ ስገምት ብለን የነገርኩኝና በግምት እንዴት ሰው ይቃወማል? እኮ በጣም ከባድ ነው። እኛ ፕሮቴስታንቲዝምን እንቃወማለን፣ እስልምናን እንቃወማለን፣ አህዛብነትን፣ ጆቨስ ዊትነስን፣ ሙሊስተስን እንቃወማለን። ስንቃወም ግን በግምት አይደለም፣ የምርም አስተምሯቸውን አውቀን ያንን አስተምሯቸውን ስለማንቀበልና ስለምንቃወም ነው። ስለዚህ ለመቃወም መገመት ሳይሆን ማወቅ ያስፈልጋል። የምትቃወመውን አካል ማወቅ አለብን። ምን ማለት ምን የሆነ ከራሳቸው ምን አይነት እምነትና ትምህርት እንዳላቸው ሳታውቀው እንዲሁ ዝም ብሎ መቃወም ምን ማለት ነው? ይሄ በጣም ማለት ነው ያላስ አንድ ነገር ልጠይቅ። አሁን ጥያቄ ገብቶኛል። እንደዛ ብዬ መቃወሜ ትክክል አይደለም፣ ግን እኔ ሌላ ደግሞ ከፍርሃት አንፃር ልንገር አንድ ነገር። አሁን ይሄ ፌሚኒዝም የሚባለው ንቅናቄ እንዲሁ መልካም የሆኑ የቤተ ክርስቲያን አስተምሮ እንትን የማይሉ የማያዛቡ አጀንዳዎችን ይዘው ለ10 ዓመት
ኢትዮጵያ ውስጥ ጥሩ የሆነ እንትን ሲያገኙ እነኚህ ሰዎች የሚደግፋቸው ብዙ ሰው ይመጣል። ብዙዎችም የሆነ በገንዘብም ይሁን በምንም ይሁን ስራው ውስጥ ለውስጥ እንዲስፋፋ ያደርጋል። ምናልባት ከ10 ዓመት በኋላ የክርስቲያንን እኩል የሚሆን ከዛም በላይ የሚሆን ደጋፊ ሊኖራቸው ይችላል። ይሄ ነገር ስር ከሰደደ በኋላ ውስጥ ለውስጥ መርዛቸውን ቀስ ስውር በሆነ መንገድ መርጨት ሲጀምሩ ይሄን ነገር ያኔ ከነሱ ጋር መፋለም አይሆንም፣ ከራስ ጋር እንደመፋለም አይሆንም። አሁን እሺ ቆይ አቤል አንድ ነገር ልጠይቅህ። ኦኬ እነዚህ ሰዎች ዛሬ ላይ ጾታዊ ጥቃትን ይቃወማሉ፣ ነገ ግን ሌላ ዓላማ ይዘው ሊመጡ ይችላሉ። ያኔ አይከብድም ወይ ነው ሐሳባቸው? ስለዚህ ነገ ሌላ ዓላማ ይዘው ስለሚመጡ ዛሬ ጤናማ ዓላማ ይዘው ማለትም ጾታዊ ጥቃትን ሲቃወሙ ልንቃወማቸው ይገባል፣ ልናስቆማቸው ይገባል ነው እያልከኝ ያለው? ዛሬ ላይ እንግዲህ አሁን ነገ የዛሬ 10 ዓመት ምናምን ነው ያልከኝ። ዛሬ ላይ ግን ጾታዊ ጥቃትን ይቃወማሉ፣ ሴት በሴትነቷ ምክንያት የሚደርስባትን ጭቆናዊ ጾታዊ ጥቃቶች ይቃወማሉ። ስለዚህ ነገ ላይ ሌላ ዓላማ መልካም ነገር ይኸውልህ፣ እኔ አሁን ኦርቶዶክስ ከሆንኩ አስተምሮቴ እነሱ የሚደግፉትን ነገር የሚደግፍ ከሆነ ለምንድን ነው ፌሚኒዝም መሆን ያስፈለገኝ? ያንን ንቅናቄ እኮ እንደውም በአስተምሮት ውስጥ ባረገውስ እንዴ ቤተክርስቲያን እዚህ ነገር ላይ እንድታስተምር መጠቆም ነው ወይስ የሆነ አጀንዳ ላይ ለውጥም መፈለግ ነው? ጥሩ ነው። እሺ እንደዛ እናርግሽ አቤል። አሁን ያንተ ሐሳብ ቆንጆ ነው። ፌሚኒስት መሆን አያስፈልግም። ቤተክርስቲያን በዚህ ጉዳይ ላይ እንድትሰራ ማድረግ ነው የሚያስፈልገው። ስለዚህ እሺ ቤተክርስቲያን እንድትሰራበት እናርግ። እንዴት እናድርግ እስኪ ንገረኝ። ቤተክርስቲያን እዚህ ጉዳይ ላይ እንድትሰራ እንዴት እናድርግ? አሁን አባባሌ ገብቷል። ወደፊት እንዲህ አይነት ስጋት ካለ መጀመሪያ ለመደገፍ ራሱ ጥናት ያስፈልጋል። አሁን ቅድም ጥናት አድርጋል ብለኛል። እኔ ራሴ የማላምንበትን የራሴ የሆነ የሰማሁት ነገር ለምሳሌ አውደ ምሕረት ላይ እንደዛ እኮ የሚደረግ ቢሆን እውነትህን እኮ ነው። ልክ ነህ። ፌሚኒዝም አያስፈልግም። በነገራችን ላይ ቤተክርስቲያን በአውደ ምሕረት ላይ ይህን ነገር ብታስተምር በመንፈሳዊ ሚዲያዎቿ ላይ፣ በመንፈሳዊ ቲቪዎች ላይ፣ በመንፈሳዊ ቲቪ ቻናል ላይ በእነዚህ ጾታዊ ጥቃቶች ዙሪያ በደንብ ብታስተምር ምናምን እኮ እያንዳንዱ የንስሐ አባቶች በየደብሩ ያሉ የንስሐ ልጆቻቸውን በዚህ ጉዳይ ላይ በደንብ አድርጎ ቢያስተምሩ ምናምን ትክክል ነው። ፌሚኒዝም አያስፈልግም። ፌሚኒዝም እኮ የመጣ እንቅስቃሴ ነው። እንዴት በዚህ ጉዳይ ላይ ስላልተሰራ ማንም እየሰራ ስላልሆነ ተገደው በቃ የራሳቸውን ድምጽ ይዘው መጡ። ስሙኝ ማለት ጀመሩ። ይሄ ነገር አሁን አንተ የምትለው ነገርማ ቢኖር እኮ ጭራሽ አይፈጠርምም ነበረ። ስለዚህ አዎ ልክ እንዳይኖር ማድረግ ይቻላል፣ ይህ ከተሰራበት ማለት ነው። ስለዚህ እሺ እንዴት እንስራበት? እንዴት ቤተክርስቲያን በዚህ ጉዳይ ላይ በደንብ እንድትሰራ እንዴት እናድርገው? ኦኬ እሺ እነሱ አያስፈልጉም። እነሱ የማያስፈልጉት ለመሽ ነው። ቤተክርስቲያን በዚህ ጉዳይ ላይ በደንብ ከሰራችበት፣ ስለዚህ እንዴት አድርገን እስኪ ቤተክርስቲያን እንድትሰራበት እናድርግ?
አዎ መልካም። ይሄ አንድ ነገር ነው። መጀመሪያ እነሱ እውቀትን ያስጨብጣሉ። እውቀታቸውን ደግሞ አይዲያቸውን ሰው እንዲደግፍ ያደርጋሉ። ያንን ንቅናቄ ወደ ህግ እንደዛ ፍትህ ወደ ማስፈን ነው የሚሄደው። ቤተክርስቲያን ሰው አውቆ ራሱን ገዝቶ ከዛ ነገር እንዲጠበቅ በትምህርት መልክ በጉባኤ በእያንዳንዱ አገልግሎቶች ውስጥ እያካተተች ህዝቡን ማስተማር ትችላለች። አንድ ይሄ እኮ ትችላለች። እንዴት እናርግ ነው? ትችላለች እኮ አሁንም እኮ እሱን አልኩ። እንዴት ታዲያ እንደዛ እንድታረግና እኮ እንደዛ ጉባኤ ተዘርግቶ ትምህርት እንዲሰጥ እኛ ምን እናርገው? ይኸው እየሰጡ አይደለም። አሁን ትችላለች እኮ ግን እስካሁን እያደረገች አይደለም። ስለዚህ ምን እናርግ? ሀሳቡን ማቅረብ እኮ ሀሳቡን አሁን አገልጋዮች አሉ። በሰንበት ትምህርት ቤት ይቀርባል። እንደዛ ከፍ እያለ አሁን ይሄ አጀንዳ ምን አለ በለኝ በ3 በ4 ወር ውስጥ የሆነ እነዚህ ከመጽሐፎቹ የበለጠ ጀርባውን የቱ ጋር ሄደ? ምን ላይ እናጥና? የቱ ጋር እናጥና ጀርባውን? እስኪ ንገረኝ። ማለት አሁን እንዲህ ቆይ ስማኝ። አሁን አቤላ ፌሚኒስቶች መጥተው ሚዲያ ላይ የሚናገሩትን ምናምን ውጭ ሀገር ያሉ ፌሚኒስቶች የሚያወሩትን ምናምን ከሆነ እሱ ጀርባ አይደለም። ኢንፍሮንት ኦፍ ህዝብ ሚዲያ ላይ እየተናገሩ ነው። ስለዚህ እሱ ጀርባ አይደለም። ጀርባቸውን እንዴት እናጥና? እስኪ ጀርባቸውን አውልክ ነው ማጥራት አለብን። ግን እንዴት እናጥና? ምንድነው የምናጠናው? ጀርባ ማጥናት ማለት ነው። ይኸውልህ አሁን ጀርባ ማጥናት እሺ ኦኬ። ለምሳሌ አንድ ነገር ይሰራል። እንዴት መሰለ ቤት አሁን ይሄን አስተምሩ ኦርቶዶክሳዊ ነገርን የሚሸረሽር ነገር ይሰራሉ እነሱ ሀገር ላይ። አሁን የተሰሩትን ራሱ ብታይ እነሱን አጀንዳ ማን ነው ሰፖርት የሚያደርገው ፈንድ የሚያደርገው ምን የሚያደርገው የሚባለው ዲቴል የሆነ ነገር ከጀርባቸው ያለው ነገር ቅርብ ላለ ሰው አሁን እሱን ይኸውልህ እሱን አሁን በአንድ ምዕመን አቅም ላይሆን ይችላል። ግን ነገር ግን እዛ ቅርብ ያሉ አጀንዳውን የሚያውቁ አሁን ለምሳሌ እንዲሁ የፕሮቴስታንታዊ የስተት አስተምሮ ምን አስበው ነው የሆነን ቃል ሲያጣርሱ ምን ለማለት ፈልገው ነው ብለህ ታስባለህ። ነገር ግን አሁን እነሱን እንዲያረጉ ፈንድ የሚያረጋቸው የሚያቋቁማቸው ምን የሚያረጋቸው ሌላ ጸረ ተዋህዶ ወይም ጸረ ቤተክርስቲያን የሆነ ልክ እንደዛው ጀርባቸው ሊኖር ይችላል። ለምሳሌ አሁን እንዲህ ብቻ አይመጡም እነሱ። አሁን ቅድም እንዳልኩ በፊልም አሁን እኮ ልክ ነው እንደዛ ሊመጡ ይችላሉ። አሁን ሌላ አላማ ይዘው ምናምን ከጀርባ ሊመጡ ይችላሉ። አሁን ጥያቄው ጀርባቸውን እንዴት እናጥና እኮ ነው። አሁን እሱን መልስልኝ። አሁን ጀርባቸውን ለማጥናት እኔ ለምሳሌ ምን ላድርግ? ምን የሚል መጽሐፍ ላንብብ ወይ ምን የሚል ዌብሳይት እስኪ ቼክ ላድርግ? እኔ ጀርባቸውን ለማጥናት ምን ላድርግ? መጽሐፍ ብቻ ማንበብ አይደለም ባይዞ አሁን ራሱ በዛ አሁን አጀንዳውን ምን ብለው ይሄ ንቅናቄ እንደ ዓለም አቀፍ ብዙ የቆየም ነገር ስለሆነ ኢንፎርሜሽን መሰብሰብ ራሱ አንድ ነገር ነው። ያ ነገር እውነት ነው ሐሰት ነው ብሎ ማጣራትም ሌላ ነገር ነው። በዛ ደረጃ በየዓለማት ላይ አሁን ሳጣራ ማለት እኔ ሳጣራ ያገኘሁት ፖዚቲቭ የሆኑ ነገሮችን ነውና ወይ ያዛፍ ችግር አንድ አስተዋይ ልጻፍ። እሺ እኔ ሳጠና ምናምን አሁን አንተ ያልከውን ነገር አላገኘሁኝምና ምን ሌላ አጥናው? አሁን እኮ እኔ ማለት የሆነ ነገር ጠቁመኝና ላጥና ጀርባውን። እሺ ቀላል ነው። አሁን ዝም ብለህ እንትን አድርግልኝ። አሁን ጸረ ቤተክርስቲያን የሆነ በፊልም ኢንዱስትሪ ውስጥ ራሱ ያለ አስተምሩ በፊልማቸው በመናቸው የሚለቁ አሁን አለ እንዲህ አሁን ክርስቶስ ሴት ሆኖ ስቅለትን ለወጥቷት እንደዛ አድርገው የሰሩ ያ ምንድነው ለምንድነው የሚወርደው ፊልማ ተሰባስቦ ብዙ ነገር ይወረድ ተብሎ በቅርብ በአንድ አመት በሁለት አመት ውስጥ የተሰራ ቤተክርስቲያንን ቤተክርስቲያን ትቃወማለች ብለው ክርስቲያኖች የሰበሰቡ ፊርማ ያሰባሰቡበት ነገር አለ በፊልም ኢንዱስትሪ ውስጥ ማለት ነው። ያን ነገር ማን ለምን እንዲሆን ፈለገ ሰውየው ራሱ ይሄን ነገርስ ማን ነው ፕሮዳክሽን የሚያደርገው? ማን ነው እንዳይደረግ የሚፈልገው? ማን ነው ፈንድ የሚያደርገው? ማን ነው ብሎ ማጥናት ራሱ ብቻ በጥናት እዚህ ድምዳሜ ላይ መድረስ ይቻላል። ተሰርቷል ወይስ አልተሰራም? እንዲህ አይነት ቪዲዮ አሁን ተሰርቷል። እኔም አስተውሳለሁ በዚህ ጉዳይ ላይ ኢቭን ፊርማው ላይ ሲሰባሰብና
አሁን ፊልሙን ለምን ሰሩት? ለምን አላማ ሰሩት? ማን ነው የሰራው? አዎ እንዲህ አይነት ነገር ከፌሚኒዝም ጋር ምን አገናኘ እኮ አሁን ይሄንን እኮ ነው የምልህ። በጣም አመሰግናለሁ ለሀሳብ ወንድም። አዎ በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። ምንድነው እንደተባለውም እንዳስተምሮም በእርግጥ ሴት ልጅን እንዲህ ወንድ ዝም ብሎ ሴት ልጅን የሚጨቁን አይነት ነገር ቢጨቁንም ቢስትም ግን የቤተ ክርስቲያን አስተምሮ ሌላ እንደሆነ ሰው ወደ እምነቱ በመጣ ቁጥር መልካም ነገር ፍትህ የለም ይባላል እንጂ ሕግም ወንድ ልጅ መብት አለው ሴት ልጅ ይደፍር ዘንድ አይልም። ባል ሚስቱን ይደበድብ ዘንድ መብት አለው አይልም ሕግ። ቤተክርስቲያንም እንዲህ አይነት አስተምሮ ስለሌላት ሕግና ቤተክርስቲያን ላይ የሚሰራበት ፌሚኒዝም አጀንዳውን ቢኖር መልካም። ግን ይሄ ፌሚኒዝም የሚለው ነገር ዝም ብለህ ሰርች የዛሬ ስንት ዓመት ከጀርባ እንትን ያለው ነገር ነው። ግን እስከዛሬ የሆነ ውጤት አምጥቷል ምናምን ይባላል። ካመጣው ውጤትና ከውድቀቱ አንፃር ግን እያመዛዘኑ ሪሰርች እየተሰራ ቢሄድበት የሰው ልጅም እንዲህ ብድግ ብሎ ሴትን የሚደበድብ እንስሳ አይደለም። በተለይ ደግሞ ይሄ ኦርቶዶክሳዊ ከሆነ ሰውን ወደ እምነቱ እንዲመጣ ባቀረበን ቁጥር ራሱ ይሄ ነገር የሚቀንስና የሚሻሻል ለውጥ የሚገኝበት ከተጠበቀው ለውጥ በላይም የሚሆንበት ነገር ስለሆነ